መገንጠልም ሆነ መጠቅለል አይቻልም። ጠቅላይ ሚኒስትር አብይ ሰላም እንደምንውላቸው ለቴፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ኢትዮጵያ ትውልድ ተቀባብሎ የሚያጸናት አገር ትሆናለች። በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት ጠቅላይ ሚኒስትር አብይ ከእነዚህ አካላት ውስጥ አንዱም አገሩን አያውቅም፣ ህዝቡንም አያውቅም፣ ባህሉንም አያውቅም በማለት ተችተዋል። ጠቅላይ ሚኒስትር አብይ ይህንን የተናገሩት በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ሲሆን ሰኞ ጥቅምት 10 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞው የኢህአዴግ ባለስልጣናት የተሳተፉበት ነው። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም ሆነ መጠቅለል አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም አገሩን አያውቅም ሲሉም ተችተዋል። 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ሲሆን መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይም እንደ ሌሎች ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። ኢትዮጵያ ውስጥ ዛሬ ልጠቅለል የሚለው ኢትዮጵያን አላወቃትም ያሉት አብይ የህዝባዊ ወያኔ ሓርነት ትግራይ ህወሓትና የኦሮሞ ነጻነት ግንባርን ኦነግ በምሳሌነት ጠቅሰዋል። የእነ ጻድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም፣ ያላቸው እልና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ወለጋን አያውቅም፣ ሌላውም ነጻ አውጪ የሆነው የሶማሌውም የምናምኑም በማለት ትችታቸውን ሰንዝረዋል። ልጠቅልል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ሀገር መታሰር አያስፈልግም ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስከሚመጣ ግን አንቀመጥም እናለማለን የሚል እንደሆነም ገልጸዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉም ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎችን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረው ሰላም ከልማት ውጭ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትር አብይ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው፣ ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። ጠቅላይ ሚኒስትሩ ይህንን ሀሳብ የሰነዘሩት የውይይቱ ተሳታፊዎች በተመለከቱት ነገር በእጅጉ መደነቃቸውንና እንዲህ ያለው ስራ በመላው ሀገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህም በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው። በውይይቱ ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስቴር ሙፈሪያት ከሚል፣ የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይና የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳም እንዲሁም የቀድሞ የክልሉ መሪዎች አባዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲን ሳዶና ወርቅነህ ገበየሁም የውይይቱ አካል ነበሩ። የቀድሞው የትግራይ ክልል ጊዜያዊ መስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ጻድቃን ገብረትንሳኤም ከተሳተፉት መካከል ናቸው። ጠቅላይ ሚኒስትር አብይ ከዚህ በፊት ባልተደፈረ አጀንዳ ላይ ያደረጉትን ንግግርና የሰነዘሩትን ትችት አስመልክቶ ማብራሪያ እንዲሰጡበት ያነጋገራቸው የታሪክ ተመራማሪና መምህር ዶክተር ኤፍሬም ታዲዮስ እንደገለጹት የመገንጠል እሳቤ በኢትዮጵያ ተግባራዊ መሆን የሚችል ቢሆን ኖሮ ከግማሽ ክፍለ ዘመን በላይ ኢትዮጵያውያንን ደም እያፋሰሰ አይዘልቅም ነበር ብለዋል። የኤርትራ የመገንጠል ጥያቄም ተግባራዊ ሊሆን የቻለው ከረጅም ጊዜ የትጥቅ ትግል በኋላ ወታደራዊውን የኢትዮጵያ መንግስት ገልብጦ ስልጣን ላይ የወጣው ህወሓት ወይም ኢህአዴግ ራሱን የኤርትራን መገንጠል አቀንቃኝ እንደነበር የጠቀሱት ዶክተር ኤፍሬም በወቅቱ የኢትዮጵያን ስልጣን የያዘው ቡድን የነበረውን የመንግስት ስልጣን ተጠቅሞ ሂደቱን ባያፋጠንላቸው ኖሮ የኤርትራም የመገንጠል ጉዳይ በቀላል የሚፈጸም አይሆንም ነበር ብለዋል። የኦነግና የኦጋዴን ነጻ አውጪ ግንባር የመገንጠል አጀንዳ ረዥም ዕድሜ ያስቆጠረ መሆኑን ያስታወሱት ዶክተር ኤፍሬም የሁለቱም ድርጅቶች የመገንጠል ሀሳብ በዚህ ዘመን ባለች ኢትዮጵያ እንኳን ተግባራዊ ሊሆን ይቅርና ፈጽሞ ሊታሰብ የሚችል አለመሆኑን አመልክተዋል።
ዶክተር ኤፍሬም አክለው እንደተናገሩት የኦነግ ወታደራዊ ክንፍ የነበረው የኦሮሞ ነጻነት ሰራዊት ከመንግስት ጋር በተደጋጋሚ ለድርድር ሲቀመጥ የኦሮሚያን ስልጣን እየጠየቀ ወለጋ ደግሞ ለብቻ ራስ ገዝ ይሁንልኝ ብሎ ጥያቄ ማንሳቱ ተገንጣይ ነን የሚሉት ድርጅቶች ጠቅላይ ሚኒስትሩ እንዳሉት ነጻ እናወጣዋለን የሚለውን ህዝብና አካባቢ በአግባቡ እንደማያውቁት አስረድተዋል። የመገንጠልን አጀንዳ የኢትዮጵያ ህዝብ ስለማይፈልገው ሁልጊዜ ተሸፋፍኖ ቆይቷል ያሉት ዶክተር ኤፍሬም አይነኬ ሆነው የቆየውን የመገንጠል ፖለቲካ ጠቅላይ ሚኒስትሩ በግልጽ አውጥተው ለውይይት ማቅረባቸው ቀድሞም እንደተተኮሰ ቀላ የከሸፈውን የተገንጣይ ቡድኖች ማስፈራሪያ ይበልጥ እንዲከሽፍ ያደርገዋል ብለዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን